ሰላም ጤና ይስጥልኝ ክብራትና ክብራን የዶክተር ዮሐንስ ቻናል ገጽ ተከታታዮች እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ ደግሞ የምንመለከተው የቆስጣን 12 ግሩም የሆነ የጤና ጥቅሞቹን እናም የንጥረ ነገር ይዘቶቹን በዚህ ቪዲዮ ላይ በደንብ የምነግራችሁ ይሆናል ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስተማሪም ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ቆስጣ በዓለማችን ላይ እጅግ በጣም ከፍተኛ ንጥረ ነገሮች ካሏቸው አትክልቶች ውስጥ አንዱ ነው። ቆስጣ ቫይታሚን ኬ፣ ቫይታሚን ኤ፣ ቫይታሚን ሲ፣ ማግኒዥየም፣ ካልሲየም፣ ፖታሲየም፣ ብረት፣ አንቲኦክሲዳንቶችን እንደ ቤታላይንስ፣ ፍላቮኖይድ እና ካሮቲኖይድ፣ ፋይበር እና የክሎሮፊል ጥምረትን ይይዛል። ይህ ጥምረት ታዲያ ደም፣ ልብ፣ ጉበትና አጥንትን የሚጠቅም መድኃኒትም ያደርገዋል። አንድ ኩባያ የበሰለ ቆስጣ ካሎሪ 35፣ ፕሮቲን 3.3 ግራም፣ ካርቦሃይድሬትስ 7 ግራም፣ ፋይበር 3.7 ግራም፣ ስብ 0.1 ግራም፣ ቫይታሚን ኬ እጅግ በጣም ከፍተኛ መጠን በየዕለቱ የሚያስፈልገንን ከ300% በላይ ይሰጣል። ቫይታሚን ኤ በዕለት የሚያስፈልገንን 60% ያክሉን ይሰጠናል። ቫይታሚን ሲ በዕለት የሚያስፈልገንን 30%ን ያክል ይሰጠናል። ቫይታሚን ኢ በጥሩ መጠን ይገኛል። ቫይታሚን ቢ6 አነስተኛ መጠን አለው። ፎሌት ደግሞ በመካከለኛ መጠን ይሰጠናል። ቀይ የደም ሴሎች መፈጠርን ይደግፋል። ብረት ወይም ደግሞ አይረን ሄሞግሎቢንን የሚደግፍ ይሰጠናል ወይም ደግሞ ይይዛል። ማግኒዥየም ከፍተኛ መጠንን ይይዛል። ለጡንቻዎችና ለነርቮችም በጣም ጠቃሚ ነው። ፖታሲየምንም ይይዛል። ከፍተኛ የሆነ መጠን አለው። ሶዲየምና የደም ግፊትን ለማመጣጠን ይረዳል። ፖታሲየም ካልሲየምንም ይይዛል። አጥንቶችን ይደግፋል። የማንጋኔዝ ይዘትም አለው። መዳብ ወይም ደግሞ ኮፐርን ይይዛል። መዳብ ቀይ የደም ሴሎችንና የበሽታ መከላከያን ይደግፋል። ፎስፈረስም በመካከለኛ መጠን አለው። አንቲኦክሲዳንቶችን እንደ ሊዩቲን፣ ዚያካንቲን፣ ካምፕፌሮልና ቤታላይንስን ይይዛል። ክሎሮፊልንም ይይዛል። ጠንካራ መርዝ ማስወገጃ አቅም ያለው ነው። ኦክሳሌቶችንም ይይዛል ማለት ነው። ታዲያ ለኩላሊት ጠጠር ተጋላጭ ለሆኑ ግለሰቦች ታዲያ ልብ ማለት ያስፈልጋል። የኦክሳሌት ይዘት ስላለው ማለት ነው። በልኩ ሊጠቀሙበት የሚገባል። ታዲያ የቆስጣ ድንቅ የጤና ጥቅሞችን ደግሞ በዝርዝር ልንገራችሁ። አንደኛ፣ ቆስጣ የደም ስኳርን በተፈጥሮ ይቆጣጠራል። ቆስጣ የስኳር መጠንን ቀስ በቀስ እንዲዋጥ የሚያደርግናም የኢንሱሊን ምላሽን ወይም ሴንሲቲቪቲን የሚያሻሽል ሲሪንጂክ አሲድና ፋይበርን ይዟል። ከምግብ በኋላ የሚከሰተውን ድንገተኛ የስኳር መጨመርንም ያረጋጋል። ይህም ለአይነት 2 የስኳር በሽታ፣ ለቅድመ የስኳር በሽታ ወይም ደግሞ ፕሪዲያቤቲስ ለምንለው ክብደትንም ለመቆጣጠር ጠቃሚ ያደርገዋል። ሁለተኛ፣ አጥንትን ያጠናክራል እናም ስብራትንም ይከላከላል። ቆስጣ በቫይታሚን ኬ በጣም የበለጸገ ነው። አንድ ኩባያ በየዕለቱ የሚያስፈልጋችሁን ከ300% በላይ ይይዛል። ይህም ኦስቲዮካልሲንን አጥንትን ገንቢ የሆነ ፕሮቲንን ያነቃቃል። የካልሲየም የመዋጥን ሂደትንም ያሻሽላል። የአጥንትን መሳሳትንም ይቀንሳል። እንዲሁም ለአጥንት ጥንካሬ አስፈላጊ የሆኑ ማግኒዥየምና ካልሲየምንም ይዟል። ሶስተኛ፣ የአይን እይታንም ይከላከላል። ቆስጣ ሉቲን፣ ዚያካንቲንና በቫይታሚን ኤ የበለጸገ ነው። እነዚህ አንቲኦክሲዳንቶች የሬቲና ሴሎችንም ከጉዳት ይከላከላሉ። የአይን ሞራ ግርዶሽን፣ ከእድሜ ጋር የተያያዘ የማኪውላር ዲጀነሬሽን ወይም ደግሞ መበላሸትንና የሌሊት እይታ መዳከምንም ይከላከላል። አራተኛ፣ የደም ግፊትንም ይቀንሳል። የደም ስሮችን ዘና ለማድረግና የሶዲየም መጠንን ለማመጣጠን የሚረዱ ፖታሲየምና ማግኒዥየምን በውስጡ ይዟል። የደም ዝውውርን ያሻሽላል። ይህም ስትሮክ፣ ከፍተኛ የደም ግፊትና የልብ ድካም አደጋንም ይቀንሳል። አምስተኛ፣ ሄሞግሎቢንን እናም
ቀይ የደም ሴሎችንም ያጎለብታል። ቀይ የደም ሴሎች መፈጠርን የሚደግፉ ብረት፣ ፎሌት እናም ክሎሮፊልን ይዟል። በብረት እጥረት ምክንያት የሚመጣ የደም ማነስ ወይም ደግሞ አኒሚያን፣ ድካም እናም ለሰውነት መዛልም ምርጥ ነው። ስድስተኛ ኃይለኛ የሆነ አንቲኦክሲዳንቶችንም ይዟል። ፍሪ ራዲካሎችን የሚያጠፉ፣ እርጅናን የሚያዘገዩ፣ የሴል ብግነት ወይም ደግሞ ኢንፍላሜሽንን የሚቀንሱ እናም ዲኤንኤን የሚከላከሉ ቤታ ካሮቲን፣ ቤታ ላይንስ፣ ኪውሪሲቲን እና ካምፒፌሮልንም ይዟል። ይህ የካንሰር እናም ስር የሰደዱ በሽታዎች አደጋንም ይቀንሳል። ሰባተኛ የምግብ መፈጨትን እናም የአንጀት ጤናንም ያሻሽላል። በፋይበር እና በክሎሮፊል ይዘቱ አማካኝነት ጤናማ የአንጀት እንቅስቃሴን ይደግፋሉ። መርዞችንም ከአንጀታችን ያስወግዳሉ። የአንጀት ባክቴሪያዎችንም ይመግባሉ። የሆድ ድርቀትንም ይከላከላል። እንዲሁም የትልቁን አንጀት ሽፋንንም ይከላከላል። ስምንተኛ የጉበት መርዝ ማስወገድንም ይደግፋል። ክሎሮፊል እና ቤታ ላይንስ ይዘቱ አማካኝነት የጉበት ኢንዛይሞችን ያጸዳል። ከባድ ብረቶችንም ለማስወገድ ይረዳል። የስብ ክምችትንም ለመቀነስ ይረዳሉ። ይህ ስባማ ጉበት ወይም ደግሞ ፋቲ ሊቨርን በአልኮልና አልኮል አልባ የሆኑ የጉበት ችግሮችንም ይቀንሳል። ዘጠነኛ በሽታ የመከላከል አቅምንም ያሳድጋል። የበሽታ መከላከያ ሴሎችን የሚያጠናክሩ እናም የሙከስ መንበሬንን የሚከላከሉ በቫይታሚን ሲ እና በቫይታሚን ኤም የበለጸገ ነው። ኢንፌክሽኖችንም ይዋጋል። ወቅታዊ ጉንፋን፣ ንፍጥና ብግነትንም ለመቀነስ ይረዳል። አስረኛ ጤናማ ቆዳን እናም ፀጉርንም ያበረታታል። ቫይታሚን ኤ የቆዳ ጥገናን ይሰጠናል። ቫይታሚን ሲ የኮላጅን መፈጠርን፣ ብረት ወይም ደግሞ አይረን ለፀጉር እድገትና አንቲኦክሲዳንቶች ደግሞ እርጅናን መከላከልንም ይደግፋሉ። ብሩህነትን ያሻሽላል። የቆዳ መጨማደድን ይቀንሳልና የፀጉር ስሮችንም ያጠናክራል። 11ኛ ብግነት ወይም ደግሞ ኢንፍላሜሽንንም ይቀንሳል። ቆስጣ ቤታ ላይንስ እናም ፍላቮኖይድን ይዟል። እነዚህም የኢንፍላሜሽን መንገዶችን ያግዳሉ እናም የመገጣጠሚያ ህመም፣ አርትራይተስ እንዲሁም ደግሞ አውቶ ኢሚዩን ኢንፍላሜሽን እና የአይቢኤስ ችግሮችን ለመከላከልም ይረዳል። 12ኛ ክብደትንም ለመቀነስ ይረዳል። በካሎሪ ዝቅተኛ ነገር ግን በፋይብርና በማዕድናት የበለጸገ ነው። በዚህም አማካኝነት ቆስጣ የጥጋብ ስሜትን ይጨምራል፣ የምግብ ፍላጎትንም ይቀንሳል፣ ሜታቦሊዝምንም ያመዛዝናል፣ ድንገተኛ የስኳር መጨመርንም ይቆጣጠራል፣ ለስብ መቀነስና ለምግብ ፍላጎት መቆጣጠርን ተስማሚ ያደርገዋል። ታዲያ ቆስጣን ለመመገብ ምርጥ የሆኑ መንገዶችን ልንገራችሁ። በቀላሉ በእንፋሎት ማብሰል ትችላላችሁ። ንጥረ ነገሮችን ለመጠበቅም ምርጥ ነው። ወደ ሾርባ ወይም ደግሞ ወደ ወጥ መጨመርም ትችላላችሁ። ከነጭ ሽንኩርት ጋር መጥበስም ይቻላል። እንዲሁም ደግሞ ወደ አረንጓዴ እስሙዚ ውስጥ ጨምራችሁም መመገብ ትችላላችሁ። ከስፒናች ወይም ደግሞ ከጎመን ጋር ቀላቅላችሁ መብላትም ትችላላችሁ። ታዲያ ከመጠን በላይ ከማብሰል ተቆጠቡ። ቫይታሚን ሲ እናም አንቲኦክሲዳንቶቹን ያጠፋል ማለት ነው። ታዲያ ከቆስጣ ማን መራቅ አለበት ወይም ደግሞ ምን አይነት ሰዎች በጥንቃቄ መመገብ አለባቸው ካላችሁ የኩላሊት ጠጠር ታሪክ ያላቸው ሰዎች፣ ምክንያቱም በኦክሳሌቶች ይዘቱ ምክንያት ማለት ነው። እንዲሁም የደም መርጋት መከላከያ መድኃኒት የሚወስዱ ሰዎች በውስጡ ባለው ከፍተኛ የቫይታሚን ኬ ክምችት አማካኝነት ሲመገቡ በመጠኑ መሆን መቻል አለበት ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ሀሳብ አስተያየታችሁም ደግሞ አይለኝ ይላለው። ይህ የጤና ትምህርት እንግዲህ ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክ እና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።